ጂኦፖለቲካዊ ቀውስ ዓለምን እየናጣት ነው። ጂኦፖለቲካዊ ሁኔታው የተረጋጋ ለመሆኑ የወርቅ ዋጋ በዓለም አቀፍ ደረጃ እንዲጨምር ምክንያት ሆኗል። የወርቅ ብቻ ሳይሆን የብር ማዕድን ዋጋ ጭማሪን አሳይቷል። የአንድ ወቄት ወይንም 28 ግራም ወርቅ ዋጋ $5000 ደርሷል። ይህም በታሪክ ታይቶ የማይታወቅ የዋጋ ጭማሪ እንደሆነ እየተነሳ ነው። የብር ማዕድን ዋጋ $100 መሻገሩ ተሰምቷል። የብርና የወርቅ ማዕድናት ዋጋ እየጨመረ የመጣው ለምንድን ነው የሚለው የምጣኔ ሀብትና የፖለቲካ ተንታኞች ማዕከል ሆኗል። በርከት ያሉ ምክንያቶችም እየተነሱ ናቸው። የሰሜን አትላንቲክ ጦር ቃል ኪዳን ኔቶና የአሜሪካው ጥረት አንደኛው ገፊ ምክንያት ተደርጎ ቀርቧል። በግሪንላንድ ጉዳይ ኔቶና አሜሪካ መቃቃራቸው ዓለም አቀፍ ስጋትን ደቅኗል። በዚህ የተነሳ ነጋዴዎችም ሆነም መደበኛው ሰው በዶላር ከመተማመን ይልቅ ወርቅን ማከማቸትን መርጧል የሚል ሀሳብም ይነሳል። የወርቅ ዋጋ ለመጨመሩ የሚነሱ አነሳሽ ምክንያቶች አብዛኛዎቹ ከዶናልድ ትራምፕ የንግድ ፖሊሲና እርምጃዎች ጋር ይያያዛሉ። አሜሪካ ትቅደም የተሰኘው ፖሊሲያቸውና የታሪፍ እርምጃቸው ወርቅና ወርቅን መሰል ማዕድናት ላይ በታሪክ ታይቶ የማይታወቅ ዋጋ እንዲፈጠር አድርጓል። ፒተር ሆስኪንና አዳም ሃንኮክ የተባሉ የቢቢሲ የቢዝነስ ዘጋቢዎች በጋራ ጽሑፋቸው ለወርቅ ዋጋ መናር የትራምፕ የንግድ ፖሊሲ ዓለም አቀፍ ገበያውን በማስጨነቁ የተነሳ የተፈጠረ መሆኑን አመላክተዋል። ካናዳ ከቻይና ጋር የንግድ ድርድር ማድረጓን ተከትሎ የ100% ታሪፍ ሊጥሉ እንደሚችሉ ዶናልድ ትራምፕ መዛታቸው ለወርቅ ዋጋ መጨመር አንዱ ምክንያት እንደሆነም አስቀምጠዋል። ባለ ሀብቶች የወርቅና የብር ማዕድናትን የአደጋ ጊዜ ማምለጫ አድርገው መመልከታቸው በብር ላይ ከባለፈው ዓመት አንጻር የ150% ጭማሪ እንዲፈጠርም አድርጓል። በወርቅም የታየው ትልቁ የዋጋ ጭማሪ በጂኦፖለቲካዊ ሁኔታዎች እርግጠኛ ካለመሆን ጋር የተገናኘ መሆኑ ይነሳል። ለዋጋው መናር አባባሽ ተብለው የተለያዩ ጂኦፖለቲካዊ ቀውሶችም ይቀርባሉ። የዩክሬን ሩሲያ፣ የጋዛ ጦርነትና የቬኔዙዌላው ፕሬዝደንት ኒኮላስ ማዱሮ መያዝ የየራሳቸውን አስተዋጽኦም አበርክተዋል። በትራምፕ እየተመሰረተ የሚገኘው የሰላም ቦርድ መቋቋምም የራሱ ተጽዕኖን አሳድረዋል። የማይገናኘው ሁሉ ተሳስሮ በሚገኝበት የዓለም ስርዓተ ማህበር የሰላም ቦርዱን የማይቀላቀሉ ከሆነ ዶናልድ ትራምፕ በፈረንሳይ ወይንና ሻምፓኝ ላይ የ200% ታሪፍ እንደሚጥሉ ማስጠንቀቃቸው ለወርቅ ዋጋ መጨመር በምክንያትነት ከተጠቀሱት መካከል ይገኛል። እነዚህ ቀውሶች በዶላር ላይ ያለውን መተማመን ቀንሰው ወርቅ የማከማቸት አባዜን በመፍጠራቸው የዋጋ ጭማሪ ታይቷል የሚቀርበው ትንታኔ ነው። ማክስ ቤልሞት በብሉምበርግ ጽሑፉ በእርግጠኝነት ከቀነሰ የወርቅ ዋጋ መጨመሩ አይቀሬ መሆኑን አመላክቷል። በጂኦፖለቲካው እርግጠኛ ያለመሆን ሁኔታ በመፈጠሩ የወርቅ ዋጋ ከፍ እንዳለም ማክስ አትቷል። የዓለም የወርቅ ምክር ቤት ሊቀመንበር ጆን ራኤዲ ሰዎች የተፈጠረ ባለው ኢኮኖሚ ቀውስ በመጨነቃቸው በወርቅ ላይ ያላቸው ጥገኝነት በመጨመሩ የወርቅ ዋጋ ከፍ ሊል እንደቻለም አስረድተዋል። የወርቅ ዋጋ ከዚህ በላይ ሊጨምር እንደሚችል ባለሙያዎች እየተነበዩ ነው። ፊሊፕ ኒውማን የሜታል ፎከስ ዳይሬክተር ከዚህ በላይ የወርቅ ዋጋ እድገት እንደሚያሳይ ለአልአረቢያ ተናግረዋል። እስከ 2026 መጨረሻ በወቄት እስከ $5500 ይደርሳል በማለትም ተንብየዋል። ከዚህ ቀደም በፈረንጆቹ 1979 ከፍተኛ ጭማሪ በዓመት አሳይቶ የነበረ ሲሆን የዚህ ዓመቱ ግን የተለየ እንደሆነ ነው እየተነገረ የሚገኘው። በ1970 ሪቻርድ ኒክሰን ወርቅን በዶላር መቀየር አይቻልም የሚል እርምጃን ከወሰዱ በኋላ የታየው የዋጋ ጭማሪ የአሁኑ የዋጋ እድገት እየተነጻጸረም ይገኛል። ሪቻርድ ኒክሰን ስልጣን ላይ ባይኖሩም የአሜሪካው ፕሬዝደንት ዶናልድ ትራምፕ ባለፈው ዓመት ወደ ስልጣን መመለሳቸው የፈጠረው ውስብስብና ተገማች ያልሆነ ምጣኔ ሀብታዊ ሁኔታ ለወርቅ ዋጋ ማሻቀብ በምክንያትነት ከሚጠቀሱት መካከል ዋናው ነው። በተለይም ባለፈው ዓመት የካቲት ወር የጀመሩት የታሪፍ እርምጃም የአስተማማኝ ቁሶችን ዋጋ እንዲጨምር አድርጎታል። እንደሚወጡ ትንታኔዎች ከሆነም የትራምፕ ታሪፍ መጣል የንግድ ጦርነቶችን አባብሶ በዶላር ላይ ያለውን ጥገኝነት ሲቀንስ፣ በሌላ በኩል ደግሞ በወርቅ መሰል ዓለም አቀፍ ስምምነት ባላቸው ሀብቶች ላይ ያለውን ጥገኝነትም ጨምሮታል። ይህ የታሪፍ ጫና ባለበት ሁኔታ ፕሬዝደንቱ ተጨማሪ ጂኦፖለቲካዊ ቀውሶችን ከካሪቢያን እስከ መካከለኛው ምስራቅም ፈጥረዋል። በመካከለኛው ምስራቅ ከሰሞኑ እያከናወኑት የሚገኘው ወታደራዊ እንቅስቃሴ የአውሮፕላን በረራዎችን እንዲሰረዙ አድርጓል። በቀጣይ የሚወስዱት ወታደራዊ እርምጃ ደግሞ ይዞት የሚመጣው መዘዝ ከወርቅ ዋጋ መጨመር እስከ ጥቅል የምጣኔ ሀብት ችግር እንዳይፈጥርም ተሰግቷል። የግሪንላንድ ጉዳይ የፈጠረው የኔቶ አሜሪካ ውጥረት የኢራን የኩባና የኮሎምቢያ ጉዳዮችና ዶናልድ ትራምፕ የሚወስዷቸውን ያልተጠበቁ እርምጃዎች ምን ሊፈጥር ይችላል የሚለው ከወርቅ ዋጋ ጭማሪ ጋር ተያይዘው መነጋገሪያም ሆነዋል።